ያደረኩት ያለ ሰላም የኢትዮጵያ ሕዝቦችና በዓለም ዙሪያ የምትኖሩ ቅዱሳን በሙሉ እኔ ወንድማችሁ ልዑል ዛሬ ስለ ኮሮና ቫይረስ ከእግዚአብሔር የተቀበልኩትን መልእክት ወደ እናንተ ይዤ ቀርቤያለሁ። በጠዋት ላይ በፌስቡክ አካውንቴ ላይ በጽሁፍ መልክ ያቀረብኩት መልእክት ነበር። ስለሱ ጥቂት ማብራሪያ ለመስጠት ነው በዚህ ደግሞ የመጣሁት። ከመልእክቴ በፊት ከመጽሐፍ ቅዱስ ክፍል አንድ ጥቅስ አነብና ጀምራለሁ። በኢሳይያስ ትንቢት መጽሐፍ ምዕራፍ 8 ቁጥር 12 ያለውን አነባለሁ። ቃሉም እንደዚህ ይላል፣ ይህ ሕዝብ ዱለት ነው በሚሉት ሁሉ ዱለት ነው አትበሉ፣ መፈራታቸውንም አትፍሩ አትደንግጡ። ነገር ግን የሰራዊት ጌታ እግዚአብሔርን ቀድሱት፣ የሚያስፈራችሁና የሚያስደነግጣችሁም እርሱ ይሁን ይላል። እንግዲህ እኛ የቤተ ክርስቲያን ሰዎች የእግዚአብሔር ልጆች ይህች ዓለም የምትለውን ነገር ሁሉ አናጸናም። ምክንያቱም ደግሞ እኛ የምናመልከው እግዚአብሔር ሁሉን ቻይና ከሁሉ በላይ የሆነ አምላክ ነውና። ዓለም የምትለው ጥፋት ነው። ዓለም የምትለው ሞት ነው። ዓለም የምትለው ሁከት ነው። ዓለም የምትለው ሰላም ማጣት ነው። እኛ ግን የምንለው በክርስቶስ ኢየሱስ ሰላም ነው። በክርስቶስ ኢየሱስ ፈውስ ነው። በክርስቶስ ኢየሱስ ደስታ ነው። በክርስቶስ ኢየሱስ ስኬት ነው። የእግዚአብሔር ዓለም የብርሃን ዓለም ነው። ጨለማ የለበትም። የእግዚአብሔር ዓለም ወደ ሰው ዓለም ሲገባ የሰው ዓለም በብርሃን ይሞላል። ስለዚህ የብርሃን ዓለም ውስጥ ያላችሁ ወንድሞቼ ዓለም ጋር ተደምራችሁ ጨለማ ነው አትበሉ። ዓለም ጨለማ ነች ስትል እናንተም ጨለማ ነች አትበሉ። በሕይወታችሁ የእግዚአብሔር ብርሃን በርቷልና። ስለዚህ ኮቪድ ቆሟል ሲል እግዚአብሔር እናንተ ይቀጥላል አትበሉ። እግዚአብሔር ያስቆመዋልና እንዲቆምም ጸልያችኋል። መልሱን እንግዲያውስ ተቀበሉ። ከዛሬዋ ቀን ጀምሮ አፕሪል 10 2020 ጀምሮ እግዚአብሔር እንዲህ ተናግሮኛል። አስቀድሞ የኮቪድ ቫይረስ የተፈጥሮ በሽታ እንዳልሆነ እግዚአብሔር አስቀድሞ ባለፈው ሳምንት ሲናገረኝ ነበር እና ይህ በሽታ ከመንፈስ ዓለም የተላከ ከጥልቁ የወጣ የመንፈስ በሽታ ነው እንጂ የተፈጥሮ የቫይረስ በሽታ አይደለም። እንደሌሎቹ በሕክምና የሚድን አይደለም። ይህ በሽታ በእግዚአብሔር ኃይል የሚቆም በሽታ ነው። ስለዚህ በአንዳንድ ሰዎችን ሳይ ነበር በመንፈሴ ሰዎቹ በውስጣቸው ያለው ክፉ መንፈስ ነው። ነገር ግን በሽፋን ስሙ ኮቪድ ወይም ደግሞ የኮሮና በሽታ በመባል ይጠራል። ይህ በሽታ ከመንፈስ ዓለም እንደተላከ እግዚአብሔር ነገረኝ። እናም እግዚአብሔር በዓለም ላይ እንዲህ ብዬ እንዳውጅ ነገረኝ። በዓለም ላይ ሰላም ይሆናል። ሰላም ከመቼ ጀምሮ? ከዛሬዋ ቀን ጀምሮ ከአፕሪል 10 2020 ጀምሮ ሰዎች ሁሉ ወደ የሥራቸው መመለስ ይጀምራሉ። በቴሌቪዥን መስኮቶቻችን መልካም ዜና መስማት ጀምራላችሁ። ሰዎች ተፈወሱ የሚባል ዜናን ትሰማላችሁ። ሰዎች አገገሙ የሚባል ዜናን መስማት ትጀምራላችሁ። ይህ ግን በሕክምና ሳይሆን በእግዚአብሔር ችሎታ ነው። ስለዚህ የስፖርት ቤቶች ይከፈታሉ። የመዝናኛ ስፍራዎች ይከፈታሉ። መስሪያ ቤቶች እንደ ቀድሞ ስራ ይጀምራሉ። የትምህርት ቤቶችም ወደ ስራቸው ይመለሳሉ። እግዚአብሔር ቤተክርስቲያንም ዳግም እንድትከፈት ኃይሉን ከሰማይ ይለቃል። ሰዎች የጸለዩት ጸሎት ቅዱሳን የጸለዩት ጸሎት ምላሽ አሁን ማግኘት ይጀምራል። በዓለም ሁሉ ላይ ፈውስ ይሆናል። ይህ ከእግዚአብሔር የሰማሁት መልእክት ነው። ይህ ከዛሬ ቀን ጀምሮ የሚደረግ ነው፣ የሚፈጸም ነው። የሞት መልአክ ተይዟል። የበሽታ ኃይል ተመቷል። የፍርሃት መንፈስ ተገፏል። እግዚአብሔር የሰላምና የደስታን መንፈስ ከቤተ መንግስት ጀምሮ እስከ ጎዳና ድረስ ማፍሰስ ጀምሯል። የእግዚአብሔር መንፈስ በምድር ሁሉ ላይ ነው። ቤተክርስቲያን ዳግም ትከፈታለች። ቤተክርስቲያን እንደገና ወንጌልን ትሰብካለች፣ በኃይልም ትነሳለች። እግዚአብሔር ይህንን ያደርጋል። ሰላም ለዓለም ሕዝቦች ሁሉ። እግዚአብሔር መልካም ነገር ስላደረገ ይህ የምስጋና ጊዜ እንጂ የጭንቀትና የፍርሃት ጊዜ አይደለም። የምናሸንፍበት ጊዜ እንጂ የምንሸነፍበት ጊዜ አይደለም። ሰላም ለምድር ሁሉ ይሁን። ሰላም ለኢትዮጵያ ይሁን። ሰላም ለዓለም ሕዝቦች ሁሉ ይሁን። ሰላም ለቅዱሳን ይሁን።
በጌታ በኢየሱስ ክርስቶስ ስም ከዛሬ ቀን ጀምሮ ፍርሃታችሁ ወደ ደስታ፣ ወደ ሰላም፣ ወደ እረፍትና ወደ መተቃቀፍ እንደገና ተለወጠላችሁ። በጌታ በኢየሱስ ክርስቶስ ስም መልካም ነገር ከቤታችሁ ይሰማል። የፍርሃትን ሳይሆን የደስታና የሰላም ሐሳብ ነው። እግዚአብሔር ከእናንተ ጋር ስለሆነ ጥፋት ነው አትበሉ፣ ሞት ነው አትበሉ፣ ጭንቀት ነው አትበሉ። እግዚአብሔር ሰላም ነው ይላል። ሰላም ነው። ዓለም ጥፋት ነው ስትል፣ ሳይንቲስቶች ጥፋት ነው ሲሉ፣ ነገስታቶች ጥፋትን ሲያውጁ፣ እኛ ግን ቤተክርስቲያንን ወክለን ሰላም ነው እንላለን፣ ደስታ ነው እንላለን፣ በጎነት ነው እንላለን፣ እናሸንፋለን እንላለን። ደሞም ባሸነፍነው በክርስቶስ ኢየሱስ ሰላም ሆኗል። በጌታ በኢየሱስ ክርስቶስ ስም ከዛሬ ቀን ጀምሮ ፍርሃት መንፈስ በኢየሱስ ክርስቶስ ከእያንዳንዳችሁ ቤት፣ ከእያንዳንዳችሁ ልብ፣ ከእያንዳንዳችሁ መስሪያ ቤት፣ ከልጆቻችሁ፣ ከወንድሞች ከእህቶቻችሁ፣ ከወዳጆቻችሁ ቤት የተገፈፈ ይሁን። ሰላም ለምድር ህዝቦች ሁሉ በጌታ በኢየሱስ ክርስቶስ ስም አሜን። እርግጠኛ ነኝ ከኔ ጋር